እንዴት ነው እናቴ? ልጆች ደህና ነው? ደህና ነው። እዚህ እንዳለው ማን ነግሮት ነው የመጡት? ልጄ ነው ዩዲት ታስራለች ብሎኝ ነው። ቆይ ግን አንቺን የመሰለች ልጅ የተባረከች ልጅ እንዴት እስር ቤት ልትገባ ቻለች? የተባረከች? አዎ እኔ የተባረኩኝ? አንቺ አይደለሽ እንዴ ልጄን ወደ ቤት እንዲገባ ያደረግሽልኝ? የኔን ችግሮች የቀረብሽ የተባረክሽ ካላልኩሽ ቆይ ምን ልል ነው? የተባረኩኝ አይደለም ነሽ። የተባረኩኝ በሆነ ኖሮ እዚህ ቦታ ያገኙኝ ነበር። ቤተክርስቲያን እኮ አይደለም ያለሁት እስር ቤት ነው። እስር ቤት የሚገቡ ሰዎች ምን አድርገው ነው? ወንጀል። እኔም ወንጀለኛ ስለሆንኩ የታሰርኩት አይደለም። አንቺ በፍጹም ወንጀል ልትሰሪ አትችይም እንዴ። ህይወቴን ያስተካከልሽልኝ አንቺ ነሽ። ካጋንንት ስራት ያወጣሽኝ አንቺ ነሽ። ልጄን የመለስሽልኝ አንቺ ነሽ። በፍጹም አንቺ ወንጀል ልትሰሪ አትችይም። ከፈጣሪ ቀጥሎ ህይወቴን የመለስሽልኝ ዩዲት ማለት አንቺ ነሽ። እማዬ እርሶ ቤት ለምን እንደተቀጠርኩኝ እረሱት እንዴ? ከህግ ለመሸሽ ነው። ፖሊሶች እኔና እናቴ ተባብረን ለሰራነው ወንጀል ይፈልጉን ነበር። ለዛ ነው ከእስር ለመሸሽ ነው እናንተ ቤት የገባሁት። ማለት ከፖሊስ ለመሸሽ? አዎ። ቆይ አልገባኝም። ምን አድርገሽ ነው? አሉነት ግን ነው አውቅቷል። አልቋል። ባልሽ መሞት አለበት። አንድ ቀን እናቱን የምትበድያት መሆኑን ካወቀ በኋላ ምን ያደርግሻል? ይገለኛል። የማትፈልጊው ከሆነ ባልሽ ላንቺ በቆፈረ ጉድጓድ ውስጥ መግባት አለበት። አለበለዚያ ግን አንቺን ነው የሚቀብርሽ። ሰውየው የተረገመ ነው። እንደዚህ ጀዝባ መሆኑን አትመኝ። ሞኝ ካመረረ የሚለውን ረሳሽው? እንደምንም ብለሽ ዩዲት ሳይቀድምሽ ቅደሚው። ሳይቀድምሽ ባልገለውስ እማዬ ለምን አልፈታውም? ከዛስ? ከዛ የሱን ግማሽ ሀብት እንካፈላለን። አንቺ የምትፈልጊው ደግሞ ብር አይደል? ወንደሰን ሳይሞት ብሩን በቀላሉ ማግኘት ቻልን ማለት አይደል? ግማሹን ማን ሊወስደው ነው? ምን ግማሹን ተካፍለሽ ይዘሽ መጣሽ። የተቀረውን ግማሽ ማን ሊወስደው ነው? የወንደሰን ነው። ለምን ሲባል ነው ወንደሰን ግማሽ ሀብት የሚወስደው? እማዬ ፍርድ ቤቱ ባልና ሚስት ሲፋቱ ምንድን ነው የሚያደርገው? ሙሉ ሀብቱን የምትወስጂው አንቺ ነሽ፣ እሱ አይወስድም። እማዬ ፍርድ ቤቱ ባልና ሚስት ሲፋቱ ምንድን ነው የሚያደርገው? ንብረት ካላቸው ግማሽ ግማሽ ይከፈላል። እና እኔ ማን ስለሆንኩኝ ነው የባሌን ሙሉ ንብረት የምወስደው? ወደድኩም ጠላውም እኩል እኩል ነው የምካፈለው። ለእኔ ሲባል የሚቀየር ህግ የለም። ህጉ ለአንቺ ሲል ምንም ማድረግ ባይችልም ይልሽ፣ አንቺ ግን ነገሮቹን ላንቺ እንደሚጠቅምሽ አድርገሽ ማስኬድ ትችያለሽ። ባልሽ ያለውን ነገር በሙሉ ለመውሰድ ያለው መንገድ አንድ ብቻ ነው፣ መግደል። ወንደሰን ይሞታል። ያኔ ማንም ሳይቀናቀንሽ ሁሉም ነገር ወደ አንቺ ይመጣሉ። መግደል እያለ ንብረት መካፈልን ምን አመጣው? መሞት ነው ያለበት። እናትሽ ናቸው ባልሽ እንድትገይ ያደረጉሽ? አዎ። ቆይ እንዴት እናት ልጇን የባላ ገዳይ እንድትሆን ትመክራለች? ነውር የማታውቅ እናት ካለች እንደዛ ነው የምታደርገው። የኔ እናት ደግሞ ገና እንደተወለድኩኝ በጡቷ ውስጥ የራሷን ክፋት እያጠባች አሳደገች። እኔም ከእናቴ በምጠጣው ወተት ክፋት እየተቀለብኩ አውሬ ሆኜ አደኩ። ለምንድን ነው ግን ባልሽ እንድትገይ ያደረገች? ብር እፈልጋለሁ። ብር የምናገኝበት ደግሞ ብቸኛው መንገድ ባልሽን ገለሽ ሙሉ ንብረቱን ስትቀበይ ብቻ። እንደዛ ካረግሽ ሁሉም ነገር ሰላም ነው የሚሆነው። ሰው ሞቶ አንቺ በሰላም መተኛት ትችያለሽ? አዎ፣ መቃብር ውስጥ ያለ ምስጥ ይበላኛል አይበላኝም ብሎ ይጨነቃል። እኔ እርቄም ቦጣኝና ነው የምጨናነቀው። መጨናነቅ ለኔ አልተፈጠረም። የሚጠፋው እኮ የሰው ነፍስ ነው። ሰው ገለሽ በሰላም መተኛት ትችያለሽ? እኔ አባትሽን ገድዬ እንቅልፍ ያልወሰደኝ አንድ ቀን አለ።
ለዛውም እሱ የሚተኛበት ፍራሽ ላይ ነው የምተኛው። ከሞተ በኋላ እንኳን ፍራሹን አልቀየርኩትም። ምንም አትረበሺ? የምረበሸው አባትሽ በህይወት እያለ እጎኔ ተኝቶ ሲያጣብበኝ የነበረ ጊዜ ነው። ሲሞት ግን ለብቻዬ ፈልሰስ እያልኩኝ ጎኔን አሳረፍኩኝ። በኋላ ሁሉን ነገር አውቆብሽ አንቺን ከመቅበር በፊት ባልሽ መሞት አለበት ዮዲትዬ ቅበሪውና ንብረቱን በሙሉ ለኔ አንቺልኝ። ላንቺ? አዎ። ባሌ እንግዲህ ብሩን ላንቺ ነው የምሰጥሽ? እና ለማን ለመስጠት አማርሽ? ለእናትሽ ካልሆነ ለማን ለመስጠት ፈለግሽ? እኔ እጠቀምበታለሁ። እኔስ? አንቺ ብር አለሽ አንዴ ማየ፣ ከዚህ በላይ ምን ይሰራልሻል? በልተሽው አይደለም አቃጥለሽ ማጨርሽ ብር ነው ያለሽ። መጠባበቂያ አያስፈልገኝም። ድንገት ያለኝን ነገር ውስጥ ባጣ በምን ልኖር ነው? እኔ ወርቄ ችግር የሚባል ነገር ማየት አልፈልግም። እማዬ ያለሽ በቃሻል። ሀብት በቃኝ አይባልም። ባለሽ ላይ እየጨመርሽ መሄድ ብቻ። እንዴት ነው ሀብት በቃኝ የሚባልበት? ምግብ አደረግሽው እንዴ? እና ሰው ገለን ብር ልናጠራቅም ነው? ለገንዘብ ስንል እንኳን አንድ ሰው የአገሬውን ሰው ሁሉ ጨርሱ ብንባል እንጨርሰዋለን። መንገድ ላይ ያሉ ሰዎች የወዲትንና ወርቄን ግደልና ብር እንስጥ ቢባል ምን የሚሉ ይመስልሻል? አይ አልገልም፣ መግደል አልፈልግም ብሎ ዝም የሚል ይመስልሻል? አዎ፣ የምታዩ ሰው በሙሉ እንደምታዩ ጥሩ ሰው አይደለም። እድሉን ካገኘ ከታትፎ ቆራርጦ ነው የሚጨርስሽ። ከመሞት መሰንበት የሚባለውን ተረት ታውቂያለሽ አይደል? ይገሉናል። ከመሞት መሰንበት የምንችለው ደግሞ መሰናበት ያለበትን አካል እያሰናበት ነው። እኔ ባሌን አሰናብቼ ተገላግያለሁ። አንቺ ደግሞ ወንድስን የሚባለውን ቀውላላ ማሰናበት አለብሽ። ወይ ጉድ! የኔ ልጅ ለካ ሳትፈልጊ ነው ወንጀለኛ ሆንሽው። አዎ፣ ግን እሷን አልኩሳት። እሷ ምንም ነገር አላጠፋችም። የእሷን ምክር ሰምቼ ሰው ለመግደል መሞከር አልነበረብኝም። ሁሉም የእናትሽ ጥፋት ነው። እንደ ልጅ ተንከባክባ ልታሳድግሽ ሲገባ ወንጀል ልትሰሪ ነው ያነሳሳችሽ። አይ እናት ልጇን እስር ቤት ታስገባለች። የኔ ጥፋት ነው። እሷን መውቀስ የለብኝም። ክፉ ባልሆን ኖሮ የክፉ ሰው ምክር ሰማ ነበር። የእናቴን ምክር ሰምቼ ህይወቴን የሚያበላሽ ስራ አልሰራም ነበር። ክፉ ስለሆንኩ ነው ያን ሁሉ ስራ የሰራሁት። ክፉ አይደለሽም እኮ ዮዲቴ። ነኝ ቀደምኩ እንዴ? ምን ያክል እንደማፍርብህ ግን ታውቃለህ? በጣም እኮ ነበር ማፍርብህ። ጓደኞቼ አንተ ላስታውቅ በጣም ነበር ማፍርብህ። አንተን በጣም ነው ማፍርብህ። የባሌን እናት ስሳደብ ስደበድብ ነው የኖርኩት። ፈጣሪ ላይ ስዘባበትበት ሳላግጥበት ነው የኖርኩት። ይሄው የተዘባበትኩበት ያላገጥኩበት አምላኬ የእጄን ሰጠኝ። ፈጣሪ ይቅር ባይ ነው። ይቅር ይልሻል ልጅ። እግዚአብሔር ይቅር ሊለኝ ይችላል። እኔ ግን ለራሴ ይቅርታ ማድረግ አልችልም። ይቅርታ አላደርግም። መቼም ቢሆን ለራሴ ይቅርታ አላደርግም። አይዞሽ የኔ ልጅ። መጨረሻ እዚህ ሆነ። መጨረሻ እስር ቤት ሆነ። በጠባብ በአራት ማዕዘን ቤት ውስጥ ታስሬ ስንት ነገር የምሰራበት ወጣትነት ይላባክና በቃ እዚህ ልታሰር ነው። አታልቅሽ ይበቃል። ወይኔ ዮዲት ሞኝ ነሽ። እናትሽን ልትሰማ አይገባም ነበር። እናትሽን ማን ስም ያለሽ? እናትሽን ባሰማት ኖሮ ለዚህ አትደረጊም ነበር። ዛሬ ደግሞ ሰላምታ የለም እንዴ? ምላሴን ደክሞኛል። ደህና ዋልሽ ወይ ብዬ እኔ የበለጠ ምላሴን አልደክመም። ምላስሽን ደከመሽ? አዎ። እንዴት ሆኖ? ሰውነት እንጂ ምላስ ሲደክም አይቼ አላውቅም ነበር። ያንቺ ምላስ ምን ሆኖ ነው የሚደክመው? ምን ሰርቶ? ሰውን የሚደክመው ምን ሲሆን ነው? ስፖርት ወይም ብዙ ስራ ሲሰራ። የኔ ምላስ ስፖርት ሲሰራ ነበር። ያውም ለ2 ሰዓታት ምንም ሳያቋርጥ ስፖርት ሲሰራ ነበር። ምን አሰርተሽው ነው 2 ሰዓት ሙሉ ምላስሽን ያላሰረፍሽው? የባሌን እናት ጥቁር ድንጋይን ሙልጭ አድርጌ እየሰደብኳት ነበር። ሙልጭ አድርጌ ስድብ አረኳት። ስድብ ብሉኝ ስድብ ነው። ሙልጭ አድርጌ ነው የሰደብኳት።
ለነገ እንኳን አላስቀረውላት። በምላሴ አጥንቷን ነው የሰበርኩት። ጀግና ልጅ፣ እንዴት እንደምኮራብሽ። እንዳንቺ አይነት ልጅ ስለሰጠኝ ፈጣሪን ሁሌ ነው የማመሰግነው። ትኮሪብኛለሽ? አዎ፣ ባንቺ ያልተኮራ በማን ይኮራል እንዴ? በጣም ኮራብሻለሁ የኔ ድንቅ ሴት። ላንቺ ስል የማላረገው ነገር የለም። ውይ በጣም ነው ደስ ያለኝ። አንቺን ካኮራሽ ሌላ ምንም አልፈልግም። ገና ታኮሪኛለሽ፣ በደንብ ነው የምታኮሪኝ። እኔ የምልሽ ግን የባልሽን እናት ለምንድን ነው እዚህ የማታመጫት? ለምን እንደማመጣት እንዴ? ልሰድባን ነዋ። የባሌ እናት እንድትሰርቢያት እዚህ ድረስ ይዣት ልምጣ? አዎ። አላመጣትም። ለምን? እሷ የኔ ብቻ ነች። ከኔ አንደበት ውጪ በማንም አንደበት አትሰደብም። ራስ ወዳድ። ራስ ወዳድ? እኔ ነው ራስ ወዳድ? ለእናቴ የማታውቂ እኔ ብቻ ተሳድቤ ልኑር? እንዴት እንደዚህ ያለሽ? አሁን ምን አለበት እዚህ መታ ብሰድባት? ሴትዮዋ እኮ ለስድብ ነው የተፈጠረችው። ለመስደብ እንደተፈጠርሽ አውቃለሁ፣ ግን የባሌ እናት መሰርባት እኔ ብቻ ነኝ። ውጭልኝ! እሺ ውጪ። ምን ውጭልኝ እኮ ነው የምልሽ። ለእናቷ የማታስብ ልጅ የለችኝም። እናቴ ብለሽ እንዳትመጪ፣ ውጪ። ምን አለ እኔ ለአንቺ እንደማስብልሽ ለእኔ ብታስቢልኝ። ችግርሽ ምንድን ነው? እኔ እናትሽ አይደለሁም? እኔ እንደምወድሽ አትወጂኝም? እወድሻለሁ። የምትወጂኝ ከሆነ አምጫት እና ልስደባት። አንቺ የደረሰሽው ወግ እኔም ይድረሰኝ። ሙልጭ አድርጌ ላጠጣት። ልክ ልኳን የስድብ ናዳ ላውርድባት። ልክ ልኳን ልንገራት። እሺ አመጣውልሽ እንበል። ምን ትጠቀሚያለሽ? የሰውን ልጅ ከፍ ዝቅ አድርጎ መስደብ እንዴት እንደሚያስደስት ታውቂያለሽ? ከአንቺ በታች የሆነ ሰው እንዳለ ስታቂ ደስ ነው የሚለው። እሱ ፈርቶ መልስ ሳይሰጥሽ አንቺ ደግሞ ስትሰድቢው ዝም ሲል ደስ አይልም? ከሰው በላይ መሆን በጣም ደስ ይላል። ችጋርም አንገቱን ሲደፋ፣ ባለጸጋ ደግሞ ፈልሰስ ሲል ደስ አይልም? ለደስታሽ ብለሽ ሰው መስደብ ምንም አይመስልሽም? አዎ፣ የሰው ልጅ የተፈጠረው ለእኔ ለወርቄ መጫወቻ እንዲሆን ነው። ትልቅ አሻንጉሊት በይው፣ በጣም ትልቅ አሻንጉሊት። ለእኔ ለወርቄ እንደዛ ነው የሰው ልጅ። ትልቅ አሻንጉሊት ስትይ አልገባኝም። ትልቅ አሻንጉሊት ማለት ትልቅ አሻንጉሊት ነው። ነፍስ ያለው አሻንጉሊት፣ የሚተነፍስ አሻንጉሊት፣ የእኔ መጫወቻ የሆነ አሻንጉሊት። የሰው ልጅ ለእኔ አሻንጉሊቴ ነው። አይ እማዬ፣ የራስሽን ጽባይ አጋብተሽብኝ ነዋ እንደዚህ ተሳዳቢ ሆንኩት። የሌላ ሰው እናትና አባት ንብረት ያወርሳል፣ አንቺ ግን ስድብ አወረሽ። ንብረት ማፍራት የምችይበትን ስድብ ነው ያወረስኩሽ። በስድብ እንዴት ነው ንብረት የማፈራው እማዬ? ለምሳሌ የባልሽ እናት ንብረት አላት አይደል? አዎ። ያላት ንብረት በሙሉ ያንቺ እንዲሆን አንድ መንገድ አለ። ያ መንገድ ምን ይመስልሻል? አንቺ ንገሪኝ፣ እኔ ምን አውቃለሁ? መንገዱ ምን መሰለሽ? ያላትን ንብረት በሙሉ ለአንቺ ማድረግ የምትችይው ሴትዮዋ መሞት አለባት። የሰው ልጅ ደግሞ በተለያየ መንገድ ይሞታል። ከመሞቻ መንገድ ደግሞ አንዱ ብስጭት ነው፣ ጭንቀት ነው። የሰው ልጅ ሲበሳጭ ደሙ ይፈላል። ደሙ ሲፈላ ደግሞ የተለያየ በሽታዎች ይኖራሉ። አንቺ በስድብ ስትገፊያት፣ ደም ስሮቿ ደግሞ በደም ግፊት ሲገፏት ወደ ገደል ጫፍ ታደርሷታላችሁ። ከዛ ወደ ትምሰናበታለች። አይ እማዬ፣ ምን አይነት ሰው ነሽ ግን? ብልህ ጠንካራ። አንቺም ደግሞ እንደኔ ጠንካራ ሴት መሆን ያለብሽ። ምክሬን ከሰማሽ ማንም የማያሸንፋት ጠንካራ ሴት ትሆኛለሽ። አይ አልሰማሽም፣ በራሴ መንገድ እሄዳለሁ ካልሽ ተሸናፊ የምትሆኚው አንቺ ነሽ። ያለሽን ንብረት በሙሉ አጥተሽ ባዶ እጅሽን ትቀሪያለሽ። እንደዛ መሆን ነው የምትፈልጊው? እና ተሸናፊ ነው አሸናፊ መሆን የምትፈልጊው? ምን አይነት ጥያቄ ነው? ቀላል ጥያቄ ነው። አሸናፊ ነው ተሸናፊ መሆን ነው የምትፈልጊው? ተሸናፊ መሆን ነው የምትፈልጊው? ጥያቄውን ብቻ መልሽልኝ። የማይመስል ጥያቄ አትጠይቂኝ እማ። ደግሞ አሸናፊ ነው ተሸናፊ መሆን የምትፈልጊው? አሸናፊ። አሸናፊ መሆን ከፈለግሽ ደግሞ
እኔ የምልሽን ነገር ሳታቅማሚ አድርጊው። ያኔ አጠገቧ ማንም መቆም የማይችል ድንቅ ሴት ትሆኛለሽ። ማንም ሰው አይረታሽም፣ ማንም ሰው አያሸንፍሽም። የኔ ቆንጆ፣ የኔ እናት፣ እኔም እንዳንቺ ማንም የማይረታት የማትሸነፍ ጠንካራ ሴት ነው መሆን የምፈልገው። የምትፈልጊ ከሆነ እኔ የምልሽን ነገር በሙሉ አድርጊ። አደርጋለሁ። ማንም ሰው ልብሽ ውስጥ እንዲገባ አታድርጊ። አላማሽ አንድና አንድ ነው። የቻልሽን ሰው በሙሉ እየጣልሽ እነሱ ላይ እየተረማመድሽ ተራራ ላይ መውጣት ብቻ ነው። ማንም የማይደርስበት ተራራ ጫፍ ላይ ወጥተሽ ትቀመጫለሽ። ማንም የማይደርስበት ተራራ ላይ እወጣለሁ። አልሸነፍም። ማንም ሰው ጫፊ አይነካኝም። ሁልጊዜ ማሸናፊ ነው የምሆነው። አትሸነፊም። አልሸነፍም። ሁልጊዜም ቢሆን አሸናፊ ነው የምሆነው። እኔን መንካት የሚችል እዚህ ምድር ላይ አልተፈጠረም። ማልሸነፍ መስሎኝ ስክሯራ ነበር የኖርኩት። ማንም አይነካኝ መስሎኝ ነበር። እናቴ እንደመከረችኝ በመንገድ የቆመውን ሰው ሁሉ እየጣልኩኝ ማንም ወደማይደርስበት ከፍታ ተራራ ላይ ወጣሁ እና የጣልኳቸው የተረማመርኩባቸውን ሰዎች ቁልቁል ማየት ነበር የምፈልገው። ግን ተመልከቱኝ እናቴ ምን ላይ እንዳለው ተመልከቱኝ። እንደ ምኞቴ እንደ ፍላጎቴ ሳይሆን ፈጣሪ እጅን ሰጥቶኝ ይኸው እስር ቤት ነው ያለሁት። እኩዮቼ አግብተው ወልደው ልጃቸውን ያሳድጋሉ። እኔ ግን ብቻዬን በጠባብ ቤት ውስጥ ሞቴን እየተጠባበኩ ይኖራለሁ። ይሄም ይመጣል መሰለኝ ነበር። መቼም አልጠረጠርኩም ነበር። እንዴት አልጠረጠርኩም? መጨረሻ እንደዚህ እንደሚሆን መጠርጠር ነበረብኝ። የሰው ልጅ እኮ የሚመጣበትን ነገር አያውቅም። ማንም የሚነካኝ አልመሰለኝም። የምነካ ሰው እንደሆንኩኝ አላውቅም ነበር። ጠንካራ ማንም ማይጥላት ሴት እንደሆንኩኝ ነበር የማስበው። ግን አይደለሁም። ተራ ሴት ነኝ። ተራ ተሰባሪ ሴት ነኝ። የኔ ልጅ አይዞሽ፣ በቃ ጥሩ ነገር መምጣቱ አይቀርም፣ አታስቢ። ጥሩ ቀን ይመልከቱኝ እማዬ። ጥሩ ቀን እንደዚህ ነው? ጥሩ ቀን ይሄ አይደለም። ጥሩ ቀኖችን ከኋላ ጥያቸው መጥቻለሁ። አሁን ያለሁበት ጥሩ ቀን አይደለም። ምን አለ በእንቁላል ጊዜ በቀጣሽኝ። እናቴ የባሌ እናት ለመጀመሪያ ጊዜ ደብድቤ የመጣው ቀን እናቴ ምን እንዳለችኝ ያውቃሉ? ምን ሆነሽ ነው? እማዬ መጥፎ ነገር አድርጌያለሁ። ምን አደረግሽ? ሰው ደበደብኩ። ማንን የደበደብሽው? የባሌ እናት። ምን? በጣም ነው የማሳፍረው። እንዴት እንደዚህ ያደርጋለሁ? ምን አይነት ልጅ ነኝ? ኮራሁብሽ እንጂ። ምን አኮራሽኝ? የባሌን እናት ስለደበደብኩኝ ያኮራሽ? በደንብ ነው ያኮራሽኝ። በጣም ደስ ነው ያለኝ። የት አባቷ ደግሞ ሳያት ደስ አይለኝም ነበር። እቺ አመዳም ጠቋራ። ትልቅ ሰው ስለደበደብኩኝ አላዘንሽብኝም? አላዘንኩም። እማዝነው አንድ ነገር ካላረግሽ ነው። ምን? በደንብ ደበደብሻት ወይ? አልደበደብሻትም? አደራ በደንብ ልኳን ማስገባትሽን ብቻ ንገሪኝ። ሌላ ነገር መስማት አልፈልግም። እንዴት አድርገሽ ነው የደበደብሻት? ልኳን አስገባሻት? አነኳት። ከዛስ በእርግጫና በቦክስ አልሻት? አይ እንደሱ እንኳን አላደረኩም። ለምን ማድረግ ነበረብሽ? ምን አይነት ልጅ ነሽ? ውጭ እባክሽ፣ ላይሽ አልፈልግም። አፈርሽብኝ? አዎ የሚያሳፍር ስራ ሰርተሽ ፊት ለፊት ትቆሚያለሽ። ሴትዮዋን አንቀሽ እኮ ልደፊያት ይገባ ነበር። አንቺ ልክፍ አድርገሻት ብቻ መጣሽ። ይቅርታ በቃ እሺ፣ ሌላ ቀን በደንብ ደበድባታለሁ። ታናድጃለሽ። በጣም ነው የምታናድጂው። በደንብ ካልደበደብሻት እናት አለች ብለሽ እዚች እንዳትመጪ። እሺ በቃ እማዬ፣ ከዚህ በኋላ በማነቅ ብቻ አይደለም ማንጅራቷን ጭምር ነው የምጨበድድላት። ዋጋዋን ነው የምሰጣት። ቆማ ማፈር ነው የምትመስል፣ ወደ አፈር ነው የምከታት። እንደሱ ነው እንጂ እንድትፈራሽ አድርጊያት። ልኳን አስገቢያት። የምትኖሪው እሷ ቤት ነው። አንድ ቀን የልብ ሲሰማት ልታባረርሽ ትችላለች። ከአሁኑ አንገቷን ደፍታ እንድትሄድ ነው ማድረግ ያለብሽ። ውጭ ላይ ልትለኝ ትችላለች? አዎ የሰው ልጅ ተረግጦ ሲሰለቸው ሊያመጽብሽ ይችላል። ያመጸለት ጉልበት አግኝቶ እንዳይገለብጥሽ። ከአሁኑ ዋጋውን ሰጥተሽ አንገቱን አስደፊው። የነቃለት
አቅም ያንሰዋል። በጸጸት ከመብሰልሰል ውጭ ሊያመጣ የሚችለው አንድ ነገር የለም። እሺ ማይ፣ እሺ ብቻ አትበይ። የምነግርሽን ነገር ተግባር ላይ አድርገሽ ፈጽሚ። እሺ እሺ ብቻ አልፈልግም። ይቅርታ ማይ፣ አውቃለሁ ላናድድሽ አስቤ አይደለም። ባታስቢም ግን ዞሮ ዞሮ አናደሽኛል። እናትሽ ላንቺ ታስባለች። የተደላደለ ኑሮ እንድትኖሪ ነው የምትፈልጊው። የተደላደለ ኑሮ ደግሞ እንዲሁ ዝም ብሎ አይገኝም። ትግል ይጠይቃል። የምትፈልጊውን ነገር ስትታገኝ ድረስ መታገል ይፈልጋል። ማድረግ ያለብሽን ማድረግ አለብሽ። ግዳይ ከተባልሽ መግደል ነው። ስደቢ ከተባልሽ መስደብ ነው። ፊት ለፊትሽ ያሉትን ሰዎች ለአንቺ ፈተና የሆኑትን ሰዎች እየገነዳደሽ ታልፊያለሽ። እሺ ማይ፣ እንዳልሽኝ ነው የማደርገው። ቀጣይ ማነቅ ብቻ አይደለም በቦክስ ነው አፍንጫን የምሰብርላት። በጣም ጥሩ። እንደዚህ ነው እንጂ መሰበር ያለበትን ደግሞ መስበር አለብሽ። እማትሰበሪ እንድትሆኚ መስበር ልመች። እሰብራለሁ እየተሰበርኩ፣ እሰብራለሁ እየተሰበርኩ። ሰባብሪያ። በቀጣይ ቀን ደግሞ አንገቷን ቆልምሚያት። እንደውም ተይው እንዳትመቻት። ለምን? ደብድበሽ ከገደልሻት ፖሊሶች ይጠረጥሩሻል እና ትታሰሪያለሽ። ምን ማድረግ ነው ያለብን ታዲያ? ስለዚህ አሟሟቷ በሌላ መንገድ መሆን አለበት እንጂ አንቺ ደብድበሽ መሆን የለበትም። አሟሟቷ በአደጋ እንዲመስል ማድረግ አለብን። ጥሩ ሀሳብ ነው። ስለዚህ በመርዝ መርዘን እንገላታለን። መርዝ አያስጠረጥርም? ቀስ በቀስ ነው የምንሰጣት። ቀስ በቀስ በልብ ድካም እንድትሞት ነው የምናረጋት። መድኃኒት ሰጥሻለሁ። እሱን በምግብ ትሰጫትና ቀስ በቀስ ትሞታለች። እሺ፣ መቼ ነው የምትሰጪኝ? በቅርቡ ሰጥሻለሁ። ቶሎ ነው መሞት ያለባት። ይቅር ይበለኝና እንደው ሳያት ታስጠላኛለች። ለእኔ ብቻ ሳይሆን ለምድሩ እንኳን መሞት አለባት። ቶሎ ብላ ትሞታለች እማዬ። እሷ ብቻ አይደለችም፣ ድሃ በሙሉ ቢሞት ደስ ይለኛል። እንደሱ አይነት የማይረቡ ሰዎች እዚህ ምድር ላይ መኖር የለባቸውም። እኛ ምን ተነፍሰውን አየር እየተነፈሱ ነው ያሉት እንዴ? ለምን ይሻሙብናል? ይሞቱ። መርዙን ስጭኝና እኔ እሰጣታለሁ። እሺ አመጣልሻለሁ። ችግራችንን ትነቀላለች። እኔ የምልሽ ግን መፍትሄ አታጭማ? ምን አይነት ሰው ነሽ ግን? የሁሉም ነገር መፍትሄ በእጅሽ ነው። አንቺ ጋር መጥቶ የማይፈታ ችግር የለም። ብልህ ስለሆንኩ ነው። እኔ የምልሽን ነገር በሙሉ ካደረግሽ ምንም አይደርስብሽም። ምንም ነገር አይደርስብኝም። ምንም ነገር አይደርስብሽም፣ ምንም ነገር አይደርስብሽም ብላኝ ነበረ። ምንም ነገር አይደርስብሽም ብላኝ ነበረ። ምንም አይደርስብሽም? ታዲያ ምን ውስጥ ነው ያለሁት? እስር ቤት ነው ያለሁት። ምንም ነገር አይደርስብሽም ብላኝ ነበር አይደል? ምንም ነገር አይደርስብሽም ብላኝ ነበር፣ ግን እስር ቤት ነው ያለሁት። እስር ቤት ዋሽታኛለች። አዎ ዋሽታኛለች፣ ግን እኮ ምንም ነገር አይደርስብሽም ብላኝ ነበር። ዋሽታኛለች። ምንም ነገር አይደርስብሽም ብላኝ ነበር። ምንም ነገር አይደርስብሽም ብላኝ ነበር።